ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ በአዲስ ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ በአዲስ ሰበር መረጃ ወደ እናንተ መጥተናል። እስከ ፍጻሜው አብራችሁን ቆዩ። ኢራን ከመጀመሪያው ደስታዋን እንደገለጸች ቢታወቅም ከቀናቶች በኋላ ደግሞ ሆርሙዝን እንደገና መዝጋቷ ተሰምቷል። አሜሪካን ያስቆጣት የኢራን እንቅስቃሴና ድፍረት አሁን ደግሞ የማብቂያ ሰዓት ነው ሲሉ ዶናልድ ትራምፕ መናገራቸው ተሰምቷል። የኔቶ አባል ሀገራትን የተቹት ዶናልድ ትራምፕ እንደገና ደግሞ በአዲስ መልኩ ሰጣ ገባቸውን ከኔቶ ጋር አድርገው እንደገና ወደ ሐሳብ ዞረዋል። እስራኤል በየትኛውም ሰዓት የገባንበት ወይም ስምምነት ድንገት ሊጣስ ይችላል ስትል መናገሯ እጅግ አስደንጋጭ ሆኖ ተሰምቷል። አሜሪካም የኔቶ አባል ሀገራት ውስጥ ያሉትን ወታደሮቿን ከነገ ጀምሮ እንደምታስወጣ እየተናገረች እየዛተችም ትገኛለች። ይህንንና እያንዳንዱን መረጃ ማስደምጣችሁ ይሆናል። ወደ ዝርዝር መረጃዎች አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ብዙዎቹ ሲጠብቁት የነበረው የሆርሙዝ መከፈት እንደገና መዘጋቱ ተከትሎም ጦርነቱ በአዲስ መልክ እየተጀመረ እንደሆነ ተሰምቷል። ታዲያ ይህንን ተከትሎ ኢራን በድፍረት እንደገና የሆርሙዝ ወሽመጥን መዝጋቷ ትራምፕን እጅግ እንዳስቆጣቸው እየተናገሩ ይገኛሉ። ታዲያ በዚህ መካከል ትላንትና በውይይት መድረክና በፓኪስታን የማሸማገል ስራና ስርዓት የተጀመረው ዛሬ ላይ ደግሞ ሶስቱን ሀገራት በአንዴ ሊያስታርቅ ሲንቀሳቀስ የነበረ የፓኪስታን አደራዳሪ ቡድን አዲስ ነገር ይዞ ብቅ ብሏል። ኢራን የሆርሙዝን ወሽመጥ በድጋሚ መዝጋቷን ተከትሎ ዶናልድ ትራምፕ ቁጣቸውን እየገለጹ ይገኛሉ። ታዲያ በዚህ መካከል የዓለም ሀገራት ሁሉ ፊታቸውን ወደ ኢራንና ወደ አሜሪካ ወደ እስራኤል ጦርነት አዙሮ እንደገና የተዘጋውን የሆርሙዝን ወሽመጥ ለማስከፈት ድጋሚ በድርድር ላይ እንደሚገኙ የተሰማም ይገኛል። ታዲያ በዚህ መካከል የኢራን ድፍረት ያስቆጣቸው ዶናልድ ትራምፕ ምንን ተማምኖ ነው በዚህ ልክ ሲንቀሳቀሱ የነበሩት ብለው እጅግ ቁጣቸው ነዶ እየተናገሩም ይገኛሉ። ታዲያ በዚህ መካከል የእስራኤል የሚሳኤል ዝናብና ናዳ ትላንትና በኢራን ላይ እየዘነበ እንዳደረ ተሰምቷል። ይህንን ተከትሎ ነው እንግዲህ የሆርሙዝ እንደገና መዘጋት የተሰማው። እስራኤል እንደዚህ ስትል መናገሯ ተሰምቷል። በየትኛውም ሰዓትና ጊዜ ቢሆን የትኛውንም ሕግ ጥሼ በኢራን ላይ ጥቃት ከማድረስ ወደ ኋላ አልልም ስትል መናገሯ ተሰምቷል። ይህንን ተከትሎ በሁለቱ መሪዎች መካከል በአሜሪካና በእስራኤል መካከል እንደገና ግጭት እንዳይቀሰቀስ በዚህ ንግግር ተብሎ ቢፈራም ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድንገት በሚዲያ ላይ ብቅ ብለው ወዳጄን ትራምፕን አውርቻለሁ፣ በእያንዳንዱ ሰዓት ጦርነት ከማድረጋችን በፊት እየተነጋገርን ነው እያንዳንዱን ነገር የምናደርገው። ስለዚህ በሁለታችን መካከል ግጭት አለ የተባለ ሚዲያ ላይ የሚወሩ ነገሮች ውሸቶች ናቸው፣ ሁለታችንም እየተነጋገርን እያደረግን ነው ሲሉ ተደምጧል። ይህንን ተከትሎ በየትኛውም ሰዓት የገቡት 10 ህጎችን ጥሼ በኢራን ላይ ጥቃት ማድረስ የምቀጥለው በኢራን ላይ የምፈልገውን ያክል ጥቃት አድርሼ አልፈጸምኩት ስትል እስራኤል ንግግሯን ቀጥላለች። ታዲያ ይህንን ተከትሎ የተኩስ አቁም ስምምነቱ ተጥሶብኛል የምትለው ኢራን ሆርሙዙን በድጋሚ ዘግታለች። ለመጫን የገቡት እንደገና እንዲመለሱ መደረጋቸው ተሰምቷል። ታዲያ በዚህ መካከል የፓኪስታን የማሸማገል ስርዓቱን የጣሰችው ኢራን ናት ተብሎ ቢነገርም ኢራን ግን በትላንትናው ዕለት በሊባኖስ የደረሰውን ጥቃት እስራኤል ጦርነቱን እስከምታቆምና ምንም አይነት ተኩስ የሚባል ነገር መስማት ካላቆምኩ በስተቀር ሆርሙዝን እንደገና ዘግቼ አስቀጥላለሁ ስትል መናገሯ ተሰምቷል። ይህንን ተከትሎ ታዲያ ኢራንን አስመልክቶ ዶናልድ ትራምፕ የሰጡት መግለጫ እንደዚህ ነው። ከዚህ በኋላ ትዕግስት የሚባል ነገር የለንም፣ በአስቸኳይ እንደገና የሆርሙዝ ወሽመጥን መክፈት አለብሽ ሲሉ ዝተዋል። ይህንን ተከትሎ ታዲያ ዶናልድ ትራምፕ የሰጡት መግለጫ ይህንን ተከትሎ በኔቶ አባል ሀገራትንም ጭምር ሳይቀር የነካ ነው ተብሎ እየተነገረም ይገኛል። የኔቶ አባል ሀገራትን ትላንትናም አልጠቀማችሁኝም፣ ዛሬም አትጠቅሙም፣ ነገም ስለማታስፈልጉኝ ከዛሬ ጀምሮ በኔቶ አባል ሀገራት ውስጥ ያሉ የአሜሪካ ወታደሮችን እያንዳንዱን ጠራርጌ ካሉበት አስወጣለሁ ሲሉ ዶናልድ ትራምፕ ዝተዋል። ታዲያ ይህ ቁጣ ያናደዳቸው ነገር ምንድነው ተብሎ ቢጠየቅም የኢራን ድፍረትና እንደገና ስምምነት ላይ ከደረሰች በኋላ የሆርሙዝን መንገድ መስጋቷ ከልብ አስቆጥቷቸዋል በነገሩ። ታዲያ አሁን ባለው እንቅስቃሴ ምክንያቱ እጅግ የከበደ ቢሆንም ዛሬ ላይ የእስራኤል ስምምነት ላይ አለመድረስና ሙሉ በሙሉ የስምምነቱ መልክ አለመቀበሏ ትራምፕ ኔታንያሁ መካከል ያለውን እንደገና
ግጭት እንዳይቀሰቀስ ተብሎ ይነገራል። ታዲያ በዚህ መካከል አሁን በወጡ ሰበር መረጃዎችና መሰረቶች መካከል ዶናልድ ጄ ትራምፕ ከእስራኤል ጋር አሁን ባላቸው መልክ ትክክለኛና በመልካም መልኩ ቢገኙም ነገር ግን በመጀመሪያም ስምምነቱ የውሸት ነው ሲሉ ለነበሩ ሰዎች ሙሉ ምላሽና አዲስ የሆነ ብስራት ሆኖ ይቀጥላል። መጀመሪያም እስራኤል ከዶናልድ ትራምፕ ጋር የነበራት መልክና ንግግር እጅግ የጠበቀ ስለሆነ ኢራንን በማዘናጋት በእስራኤል በኩል እንደገና ጦርነት ከፍቶ ኢራንን ሊወጓት ፈልገው እንጂ ትራምፕ ከማንም ጋር ስምምነት ላይ የመድረስ ሐሳብ የላቸውም ሲሉ ይደመጡ ነበር። ታዲያ በዚህ መካከል እስራኤልን መከታ አድርገው ኢራንን ሊደበድቧት የፈለጉት አሁን በሚነገረው መረጃ መሰረት ታዲያ ዛሬ በኢራን የተሰማ አዲስ መረጃ ኢራን አሁን ባላት ጠንከር ባለ አቋም ምንም አይነት የተኩስ ድምጽ መስማት አልፈልግም፣ ከእስራኤልም ሆነ ከአሜሪካ ምንም ያክል ጦር ቢሰነዘር ምላሼ የከፋ ነው፣ አጸፋይም ደግሞ የበረታ ነው ስትል ትናገራለች። ታዲያ አሁን ሆርሙዙን መስጋቷ ብቻ ሳይሆን እያንዳንዱን ድርድር በፓኪስታን ያለውንም በእያንዳንዱ መልክ የማይቀበሉ ከሆነ ሆርሙዝን ባያስቡትና ለማስከፈት ጥረት ባያደርጉ ይሻላል ብላ ትናገራለች። ታዲያ በዚህ መካከል የእስራኤልና የአሜሪካ ወዳጅነት በጠነከረበት በዚህ ሰዓት ሁለቱ የገቡበት ስልታዊ የሆነ ጥቃት አሁን ባለው ሁኔታ በኢራን ቁጥጥር ስር ሊውል እንደሚችል ተናግራለች። በዚህ መካከል እኔን አዘናግቶ ሊመቱ ነው የፈለጉት የምትለው ኢራን በሁለቱ መካከል በእስራኤልና በአሜሪካ መካከል ድርድሩ ሙሉ በሙሉ አልተጠናቀቀም፣ ይህንን ደግሞ ከወረቀት ባለፈ በተግባር ማየት ይሻለው ስትል ትናገራለች። ታዲያ አሁን ባለው እንቅስቃሴ ኢራን በዚህ ሰዓት በዚህ ሁኔታ ከቀጠለች የእስራኤልና የአሜሪካ ጦርነት እየተፋፋመ እንደሚቀጥል ስጋቶች እየተነገሩ ይገኛሉ። አሁን ባለው ሁኔታ የሆርሙዝን የማስተዳደር አቅም ሙሉ በሙሉ ለኢራን መሰጠት አለበት እንጂ እኔ የተስማማሁት አሜሪካና እስራኤል እንደፈለጉ ሆርሙዝን የማድረግ ስልጣን አልሰጣቸውም ስትል ኢራን መናገሯ ተሰምቷል። ታዲያ አሁን የጦርነቱ መባባስ ምክንያት እስራኤል ናት ተብሎ እየተነገረም ይገኛል። ሌሊቱን ሙሉ የሚሳኤል ዝናብ ስታዘንብ የነበረችው በኢራን ላይ ብቻ ሳይሆን ሊባኖስንም ጨምሮ በአቅራቢያ በሚገኙ ሀገራት ሁሉም የተኩስ አቁም ስምምነቱን ጥሳ ጦርነት ላይ ጥቃቶችን እያደረሰች እንደምትቀጥል ተሰምቷል። ታዲያ በኔቶን አስመልክቶ አሁን ዶናልድ ትራምፕ ቁጣቸውን መግለጻቸው ብቻ ሳይሆን ይህ ጉዳይ እንደገና ተመልሶ የእስራኤልና የአሜሪካን ጦርነት ደግሞ ወደ መላው አገር ጦርነት እንዳያዞሩት ስጋቶች እየተነገሩ ይገኛሉ። ኔቶን ደጋግሞ የሚተቹት ለምንድን ነው ተብሎ ቢነገርም በእስራኤልና በአሜሪካ በኢራን ጦርነት አሜሪካን ደግፋችሁ አልመጣችሁም ብላ ኔቶን እየተቻለችው አሜሪካ እዚህ ቀጥሎ በኢራን ላይ ጠንከር ያለ እርምጃ ልትወስድ ትችላለች ተብሎ ስጋት እየተነገረ ይገኛል። ታዲያ አሁን ባለው ሁኔታ ድጋሚ ሆርሙዝ ተዘግቷል። ነዳጅ ለመጫን የመጡ መርከቦች እንደገና ወደ ኋላ ተመልሰዋል። ይህንን ተከትሎ ታዲያ ዓለም እንደ አዲስ ፈርታ ጦርነትን እየጠበቀችም ትገኛለች። እናንተ ሐሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ አስፍሩም። ከሁለቱ የትኛው ትክክል ነው? ኢራን እያደረገች ያለች ወይስ አሜሪካ እየሄደች ያለችበት እንቅስቃሴ? የእስራኤልም ደግሞ ሙሉ በሙሉ ውሳኔውን አልቀበልም ማለቷን እንዴት ትመለከታላችሁ? ሐሳብ አስተያየታችሁ እጅጉን ስለሚገነባን በሐሳብ መስጫ ሳጥን እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ለዛሬ ያዝንላችሁ አጫጭር መረጃዎችን ይመስላሉ። በቀጣይ መረጃ ከሰዓታት በኋላ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።